ላይ ያወራን ያለነው ምንድነው አንዱ የአብይ የስልጣን ምርኩስ ጦርነትና ህዝብን በደህንነት ስጋት ውስጥ ማስቀመጥ ነው ታዬ ይሄንን ብዙ ምሳሌዎችን ወስዶ ስለገለጠ ያንን የብልጽግና ሰፈርም ረብሻ የፈጠረው አንዱ ታዬ ያየውን የሰማውን ምሳሌ እየወሰደ በተጨባጭ ነገሮች ማብራራቱ ነው ያንን ነው እንደ ታዬ ድሎች እያብራራን ያለ ነው ወደሚቀጥለው ምናልባት በጣም ግልጽ ሆኖ የሚታይ አንዱ ነገር የአብይ ፖሊሲ ብሔሮችን አንድ በውስጥ ማጋጨትና ማፍረስ ያለውን የፖለቲካ አንድነት እንዳይኖር ከውስጥ ማፍረስና ከጎን ደግሞ ማጋጨት የሚል ነው በተደጋጋሚ እንግዲህ ሰሞኑን እየተወራ ያለ በአንድ የኦሮሚያ ግዛት አካል ላይ ከዛ አካባቢ የሚመጡ ሰዎች አይታመኑም አደገኞች ናቸው ብሎ ገዱ እንደተናገረ ሰምተናል ይሄ ነገር ያው በተጨባጭ ሲደረግ እንደነበረ ብዙ ሰው እንዳፈረ በዚህ ሲገልጽ እንደነበረ የሚታወቅ ነው በኦሮሚያ የአደባባይ ሚስጥር ነው ያው ስሙን ከገዱ እንስማ መጀመሪያ እንትን ያለው እኔ ሁለት ኢንሲደንትስ ናቸው አንደኛው ውጭ ጉዳይ እየሰራው ያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን አጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው በኔ ያረዳድ ማለት በኔ ያረዳድ ያንን ሰው እንደዛ በያቀረው ይሄን ሰው እንዴት ታምነዋለህ ሆይ አለ አው በስራው ነው የማውቀው ሌላ ግንኙነት የለንም በስራው በጣም ጥሩ ስራ ነው ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው ጥሩ ዲፕሎማት ነው እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ በየት ሱቆ ወለጋ ነው አለ የወለጋ ሰው እንዴት ታምናለህ ለኔ ነው ያ የወለጋን ሰው እንዴት ታምናለህ ሲለኝ ምንድነው ልልምጭ ይሄ ነው እንግዲህ ያው from the horse's mouth እንደሚባለው ከዛ እንዲሰማ ብዬ ነው ወለጋ ነው ያለው አንተም ቅድም ተናግረሃል ነገር ግን ኦሮሞ ውስጥ ይሄ በጣም የሚታወቅ ነው ኦሮሚያ ውስጥ የወለጋን ይሄ ወለጋ የሚባልን ነገር የማጠልሸትና ኮርነር የማድረግ ነገር ብቻ ሳይሆን ሌላ አካባቢ ሰዎችን ደግሞ የማደራጀትና ወደ ስልጣን ማምጣት አሁን የኦሮሚያ ክልል ስልጣን በአንድ ከሞላ ጎደል ከአንድ አካባቢ በመጡ ሰዎች የተያዘ ነው የጸጥታ መዋቅሩም እንደዚህ ከሞላ ጎደል የመጣና እርስ በራሳቸው እዛ እንዲዋጉ አንዱ ሌላውን እንዲያስር አንዱ ሌላው ላይ እንዲዘምት አንዱ ሌላውን እንዲገድል የአስተዳደርና የጸጥታ መዋቅር ተፈጥሯል ኦሮሚያ ውስጥ ቅድም አንተ አንስተ የነበረው የነብራኑ ጁላ የፈጠሩት የኮማንድ ፖስት ጉጂ ላይ ምዕራብ ጉጂና ምስራቅ ጉጂ ላይ ህዝብን በጠራራ ፀሐይ ነቅሏል ይሄንን በተደጋጋሚ እንደምንናገረው አምነስቲ ኢንተርናሽናል በሳተላይት ኢሜጅ አሳይቶ የጉጂ ህዝብ አሰፋፈር ኮማንድ ፖስቱ ህዝብን ከመንቀሉ በፊት ምን እንደሚመስልና ህዝቡ ከተነቀለ በኋላ ደግሞ አሰፋፈሩ ምን እንደሚመስል ያሳየበት ሁኔታ ነበረ ግድያዎችንም እንደዚህ ከአማራ ክልል አንድ ሁለት ዞኖችን ወስዶ ከኦሮሚያ ደግሞ ምዕራብና ምስራቅ ጉጂን ወስዶ የተናገረበት ነው እና ይሄ ብሔሮችን በውስጥ ማጋጨት የአብይ ፖሊሲ ነው ይሄንን ከኦሮሚያ አካባቢ የመጡ በመቶዎች የሚቆጠሩ ሰዎችን አደራሽ ውስጥ ሰብስበው በአፋን ኦሮሞ የነገራቸውን ነገር ሁላችንም እናስታውሳለን እየመጡላችሁ ነው በአካባቢ ሊከፋፍላችሁ በሃይማኖት ሊከፋፍላችሁ እየመጡልን ነው ታያላችሁ ገንዘብ ተዘጋጅቷል ብሎ ለህዝቡ እንደተናገረ ያንን ደግሞ እየመጡላችሁ ነው ያለውን ደግሞ ራሱ እየመጡ ያሉ ሰዎችን ሆኖ ህዝቡን እንደዚህ እንዳደረገው ባለፉት 7 ዓመት
ዓመታት ውስጥ ታይቷል። በአማራ ክልልም ተመሳሳይ ነገር ነው የተደረገው የሚታወቅ ነው። አሁን ደግሞ ትግራይ እንደዚህ ለማድረግ አዲስ አይነት ዘመቻ ተከፍቶ ነው ያለው። አሁን ከውጪ ያለውን የፖለቲካ ቡድን የኤሊቶችን ቡድን ወይ ደግሞ የፖለቲካ ፓርቲንም ጭምር መከፋፈልና ማጋጨት እኔን ይቃወሙኛል በሚል እሳቤ ነው እንበል። ህዝብን እንደ ህዝብ ከዚህ አካባቢ መጥቷል ብሎ መፈረጁ ምንድነው? ምልኬሳ አሁን ትንሽ ግራ የሚገባው ነገር የፖለቲካ ቡድኖች ከሆኑ ለአንድ ፖለቲካ ቡድን የሆነ ስም ለጥፈ በፖለቲካ ማጥቃት በኢትዮጵያ ፖለቲካ የተለመደ በሌሎችም ዓለም የምናየው ነገር ህዝብን ምንድነው እንደዚህ ማድረጉ? እዛ ላይ ትንሽ ማብራሪያ የምታውቀውን ነገር እሳቢያቸውን ከውስጥ ሰምታ ከሆነ እንደ ህዝብ መፈረጁ ለምን አስፈለገ ነው? አሁን አማራ ውስጥም ቢሆን ኦሮሚያ ውስጥም ህዝብን በአካባቢ ፈርጆ እንደ ጠላት እንዲታዩና በአስተዳደር መዋቅርን ውስጥ እንዳይገቡ ሀብት ያፈሩት እንዲከስሩ እንዲዘረፉ የደህንነት ስጋት እንዲሰማቸው አንዳንዱ እንዲታሰር እንዲገደል ለምንድን ነው እንደ ህዝብ እንደዚህ ማድረግ የሚያስፈልገው? ምልኬሳ አብይ ቅድም እንዳልኩ አብይ የህዝቦች ጠላትነት ጥላቻ አለው። ልክ ብልጽግናን ሲመሰርቱ የተነገረን አንደኛ አማራን መግዣ መሳራ ነው ብልጽግና ብሎ ነግሮናል። አዴፓን ማፍረስ አማራን በቀጥታ እንዴት ነው የምንገዛ አዴፓን ካላፈረስ ነው ብለው እንደምክንያት ተነግሮናል። በሌላ በኩል ደግሞ የኢትዮጵያዊነት ጠላት ኦሮሞነት ነው፣ የኢትዮጵያዊነት ጠላት አማራነት ነው፣ የኢትዮጵያዊነት ጠላት ትግራዋይነት ነው የሚል አብይ አመለካከት ነው። በጥናት መልክ ኢህአዴግን ሲመሰርቱ የአብይ ጥናት ቀርቦልናል። ጥናት ይባላል ስሙ ጥናት ነው እንጂ ያ አብይ ቁጭ ብሎ ሰንበዲ ጻፈለት ይሁን አላቅም። ብቻ ግን አብይም የሚጽፍ አይመስልኝም። ከሆነ ቦታ አምጥቶ ጥናት ነው ተብሎ ለኛ ቀርቧል። በሱ ላይ ያ ጥናት ላይ ምንድነው የምለው አሁን ሰው በተለይ በኦሮሚያ አካባቢ በአማራም አካባቢ ሰው ብሔሩን መውደዱ ለኢትዮጵያዊነት ችግር ነው ብሎ አቀረቡ። ስለዚህ የብሔር ማንነት አካባቢ እንትን የሚያረጉትን ትንሽ መምታት ያስፈልጋል ብሎ ነው በአደባባይ ነው የሚያወሩት እኮ በዛ ጊዜ። አንደኛ ትግራይ ስለማይቻል ህዋትም ራሱን ማፍረስ እንቢ ስላለ ትግራይ ጦርነት ነው ለነሱ የሚዘጋጀው። ኦሮሚያና አማራ ግን አረመኔዎች እንዲሾሙ እዛ ላይ አረመኔ እንዲሾም በጥላቻ ከጥላቻ የተነሳ የህዝብን ጥያቄ የሚያነሱ ሰዎችን የሚገል ለስርዓቱ ታማኝ የሆነ አመራር እንዲመደብ ተደረገ። ከጥላቻ የተነሳ ለህዝብ ርህራሄ የሌላቸው ሰዎች በሁለቱም ክልል ተመድበዋል። ይሄ ታየም ብለዋል ባይዘው አረመኔዎች ናቸው መመደብ ያለባቸው ተብሎ ትዕዛዝ ሲሰጥ አቅጣጫ ሲሰጥ እዛ ነበርኩኝ ብሏል። ለማን ላይ ነው አረመኔ የሚሆኑት እነኛ አመራሮች? ህዝብ ላይ ነው። ጫካኝ የሆኑ ሰዎች እንዲመደቡ ከላይ የተሰጠ ትዕዛዝ
ህዝብን ስትጠላ እዚያ አካባቢ ጥያቄዎች ይነሱብኛል እዛ አካባቢ ጥያቄዎች ይነሱብኛል ብሎ ሰው ከጅምሩ በጥላቻ ያደገ ሰው በመሆኑ አብይ አሁን ስለ አማራ ክልል ባዘው የኦሮሚያን እኛ እናቃለን በደንብ እናቋለን የአብይ ጥላቻ ለኦሮሞ ያለው ጥላቻ ወንድሜን ኦኔግ ነው የገደለ ይላል ሁሉ ጊዜ እኔ አላቅም ወንድሙ ተገሏል አልተገደለም አላቅም የሰኔ 16 ቦምብ ፍንዳታ ተከትሎ የሰኔ 16 ቦምብ ፍንዳታ በዲቴሉና ማውራት ይቻላል እሱን ተከትሎ ሰበሰበ ነው የኦሮሚያ አመራር ሰበሰበንና ኦሮሞ ለምን እኔን መግደል ይፈልጋል አለ የኦሮሚያ አመራሮችን የቢሮ አመራሮች ምክትል ቢሮ ኃላፊዎች ሰብስቦን ኦሮሞ እኔን መግደል ለምን ይፈልጋል አለ ይሁሉ ኦሮሞ አብይ መግደል ይፈልጋል ግራ ገባ ተጋባን እንዴት ኦሮሞ ማለት ስብሰባ ነው ስብሰባ ላይ ሆነን ግራ ተጋባን እኔ እንዴት እንደዛ ይባላል አንድ ሰው ለምሳሌ ምልኬሳ አብይ መግደል ይፈልጋል ከሆነ ምልኬሳ ለምን እኔን መግደል ይፈልጋል ትላል እንጂ ኦሮሞ እኔን እሱ ግን መጥቶ ኦሮሞ እኔን መግደል ለምን ይፈልጋል አለ በሩጫ መጣ ደነገጠ መልስም የለንም ለምን ኦሮሞ እሱን መግደል አይፈልግማ ሲጀመር ለምን ነው ኦሮሞ አብይን የሚገለው ግን አብይ የኦሮሞ ጥላቻ እንዳለው በስብሰባ ላይ ሊገለኝ ይፈልጋል ብሎ ደግሞ እሱ ራሱ ደግሞ በሚዲያ ላይ ይሄ በስብሰባ ላይ ነው ያወራ ሚዲያ ላይ ደግሞ ምንድነው ያለ ወለጋ ሂጄ ይገሉኛል ከሄድኩኝ ወለጋ ሂጄ ከሞትኩኝ ጅማዎች ወለጋን አይተውም ከሌዎችም ለወለጋ እንትን አይተኙም ብሎ ይሄንን በአደባባይ በሚዲያ ላይ ነው ያወራ እንግዲህ አብይ ኦሮሞ ነኝ ብሎ የሚያስብ ከሆነ ወለጋ ከሄድኩኝ ይገሉኛል እንዴት ይላል ወለጋን ወይ ደግሞ ጅማዎች የሱ ያብይ ጅማ አለ እንዴ እሱ ራሱ ማለት ጅማ የጅማ ኦሮሞዎች ናቸው እንጂ ያብይ አይደሉም እና አብይ ግን ያለው ኦሮሞዎች ሊገድሉኝ ይፈልጋሉ በስብሰባ ላይ ያለ ወጥቶ በሚዲያ ደግሞ ወለጋ ከሄድን እኔና ለማ ወደ ወለጋ ከሄድ ነው ይገሉናል ተዘጋጅቶልናል አለ እኔ ወለጋ ሂጄ ከሞትኩኝ ኦሮሞ ይፈርሳል እርስ በርስ ይጨራረሳሉ አለ አብይ ሞቶ እኛ ኦሮሞዎች እርስ በርስ እንጨራረስ ታየኝ በረበስማ የለም እንደዛ የሚባል አብይ አንድ ተራ ሰው ነው ኦሮሞ ነኝም ብሎ ማቅ ኦሮሞ ማይጨራረስም ከዛ እንደዛ አለና ኦሮሞ እርስ በርስ ይጨራረሳል አለ ግን ሌላ ብሔር እኔን ከገደለኝ ኦሮሞ አንድ ሆኖ ከሌላ ብሔር ጋር ይጨራረሳል አለ ከሌላ ብሔር ጋርም ኦሮሞ አይጨራረስም አብይ አንድ ተራ ሰው ወንጀለኛ ሞተ ብሎ ኦሮሞ ከወንድም እህት ብሔር ብሔረሰብ ጋር የሚዋጋበት ምንም ተአምር የለም
እሷውን አብይ እኔ ጊዜ የመፈንቅለ መንግስት ሙከራ ተብሎ የሆነ ጊዜ አልተካሄደም ከዛ ፓርላማ ላይ ሄዶ ከቡራዩ ከለገጣፎ ከሱሉልታ ኦሮሞዎች መንግስታችን ተነካ ብሎ ሊመጡ አለ አይቆዩ ዘው ቆዩ አልኳቸው አለ ሊመጡ መንግስታችን ተነካ ብሎ ይውላችሁ አለ ወይኮ በአደባባይ ፓርላማ ላይ ነው የተናገረው እኔ በመፈንቅለ መንግስት አታነሳኝ በሺዎች እንተላለቃለን አለ ከጠቅላይ ሚኒስትር አፍ በሺዎች ምን አይነት ዘረኛ እንደሆነ ከዛው ትረዳለህ ምን አይነት ከፋፋይ እንደሆነ ከዛው ትረዳለህ ከአንድ ጠቅላይ ሚኒስትር እኔ እንደዚህ ቢሄድ ከለ ይገሉኛል አትልም ኢትዮጵያ ህዝብ ይጨራረሳል አትልም እንጨራረሳለንም አትልም ዱርዬ በመሆኑ በጥላቻ በአረመኔነት ታየ ብሏል አረመኔ በሰው ደም የተጫወተ ብሏል ታየ ብሏል ትክክል ነው ያንን አየ አፋችሁን ዘግታችሁ ድምጻችሁን አጥፍታችሁ ግደሉም ብሏል ፋክት ነው ይሄ ለምንድን ነው የምታጨውብን ቤተሰብ ይሰሩ ተብሎ ትእዛዝ ሲተላለፍ ነበር አዎ የሸኔ ቤተሰብ እኔ እዚህ ላይ ህጉ እንደዚህ ህግ ነው እንግዲህ አብይ ትእዛዝ ሲያስተላልፍ የኦሮሚያ መዋቅር እንደ ህግ ነው የሚወስዱት ህግ ሆኖ ነው የሚያገለግለው የሸኔ ቤተሰብ ያው በቅርብ ጊዜ የምናውቀው ኩለኒ ሐዋስ አንድ እናት ምስራቅ ሸዋ ኦለንጭቲ ወረዳ ላይ ልጅሽ ኦኤልኤ ነው ሸኔ ነው እሱ እንዲመለስ አርጊ ተብላ ታሰረች ታስራ ስልክ እንድትደውል ተደረገ በስልክ ደውላ አገኘችውን አላቀም ብቻ ና ተመለስ ተባለ ልጁ እንዴት 18 አመት ያለፈ ልጅ እኔ ወስኛለሁ አገባሽም አለ ኩለኒ ሐዋስን በጥይት ደብድቦ ገደለው ልጅሽ ጫካ ነው ያለ ተብሎ እኔ ጉጂ መልካስ ወዳ የሚባል ምዕራብ ጉጂ እጄ አይቻለሁ አንድ መደዳ መንደር ተቃጥሎ በአይኔ አይቼ ሲጠይቅ የወረዳውን ኮማንደር ለምንድን ነው የቤቶች የተቃጠሉት ብዬ ሲጠይቅ የሸኔ ቤት ነው ቤተሰብ የሸኔ ቤተሰብ ቤት ነው ተባልኩኝ ሸኔ ጫካ ነው ወይስ እዚህ ቤት ውስጥ ነው የሚኖሩት አይ የቤተሰቦቹ እናት አባት የሚኖሩበት ቤት በመደዳ ተቃጥሎ የሸኔ ቤት ነው ተባለ የት ነው ያሉት አባት እናት ታስሮ በአይኔ አይቻለሁ እናቶች ታስሮ ሲሰቃዩ ጉጂ መልካስ ወዳ በአይኔ አይቼ ለአወሉ አብዲ ደውዬ ለምንድን ነው ይሄ ነገር የሚከሰተው ብዬ ሲጠይቀው እዛው ነው እንዴ ትጠይቀኛለህ እንዴ ብሎ ስልክ ዘጋብኝ እና የመዋቅሩ ይሄንን የሸኔ ቤተሰብ ግደሉ የሸኔ ቤተሰብ እሰሩ ተብሎ ይሄንን የሚያስፈጽሙ አመራሮች ከኤርትራ የተመለሱ የድሮ የኦኔግ አመራሮችም አሉበት
አብይ በፕሌን ከአስመራ ይዞ የተመለሱ አመራሮች አሉበት አሁንም እዛው ናቸው ከአብይ ጋር ከአስመራ በአንድ ፕሌን የተመለሱ አመራሮች አሉ አስፈጻሚ ሆነው እና ይሄ ፋክት ነው ታየ ይሄ የሸኔ ቤተሰብ እሰሩ ግደሉ የተባለው ትክክል ነው እኔም ባይኔ አይቻለሁ ለማለት ነው እና የሆነ ጊዜም እንደዚሁ ሽመልስ አብዲሳ የዞን አመራሮችን ሰብስበው ብዙ ሺዎች የሚቆጠሩ የሸኔ ምናምን ቤተሰብ እናት አባት ወንድም ታስሯል ተብሎ ከዞን ጥያቄ ሲነሳ ታስሯል ምንድነው የምናደርገው ያሰርናቸውን ብለው ሲጠይቁ ይሁንን የምታደርጉትን አርጉ ብሏል እኔ ይሄንን ሰምቻለሁ ዋንጎ ተንቆዳ ምን ማለት ነው የምታደርጉትን አድርጉ ዋንጎ ተንቆዳ ምንድነው ምን ማለት ነው እንግዲህ የዞን አመራሮቹ የጠየቁት በሺዎች የሚቆጠሩ በገብ አስረናል እንደታዘዝ ነው በዞን ደረጃ እስር ፖሊስ ጣቢያ ነው ትምህርት ቤት ነው የሚያስሩት ለምን እስር ቤት ስለሌለ አይበቃ አዎ ያጫሉ እንግዲህ ያተከትሎ በተለይ እስር ቤቶች ስለሞሉ ትምህርት ቤቶችም ሞልተው ነበር የምታስታውስ ከሆነ የግል ቤቶችን ሁሉ ተከራይተው እስር ቤት ያደረጉበት ጊዜ ነበርና ማሰሪያ ጠቧቸው የዞንና የወረዳ አስተዳዳሪዎች ይመልስን ይጠይቃሉ ስብሰባ ላይ ይጠይቃሉ በነገራችን ላይ አጫሉ ሳይሞት በፊት ነው በሰፊው ማሰር የተጀመረው አጫሉን ከገደሉ በኋላ ደግሞ በመቶ ሺህ ከዛ በኋላ ትምህርት ቤቶች ሞልቶ አንተ እንዳልከው ግል ቤቶችን ወስዶ እዛ ማሰር ጀመሩ አጫሉ ሳይሞት በፊት ነው ይሄ ትዕዛዝ የተላለ በሺዎች ሰው በገፍ ታስሮ ትምህርት ቤት ታስሮ እህል የለም ዳቦ የለም አይሰጣቸው ምን እናርግ አስረናል ብለው ትክክለኛው ጥያቄ ጠየቁ የዞን አመራሩ ለምን ከዛ ሽመልስ ምን ይላል ለምን ነው የምትጠይቁኝ አሰራችሁ አይደል አዎ በቃ የምታደርጉትን አርጉ አለ የምታደርጉትን አርጉ ማለት ግደሉ ማለት ነው ግደሉ ማለት ይሄ በስብሰባ ነው በቪዲዮ ኮንፈረንስ እኮ ነው በቪዲዮ ኮንፈረንስ የድርጅት ጽፈት ቤት የስቴዲየም ያለው የኦዴድ ድርጅት ጽፈት ቤት በኋላ ብልጽግና ኦሮሚያ የሚባለው እዛ ጽፈት ቤት ቪዲዮ አለ የዞን አመራሮች የትልልቅ ከተማ አመራሮች በቀጥታ የሚሳተፉበት በየ2 ሳምንት አቅጣጫ ይሰጣል ወደታች ከታችም ጥያቄዎች ይመጣሉ እና እኔ ወደ መጨረሻ አካባቢ እኔ ብልጽግና ሲመሰረት ስለተቃወምኩኝ እንትን ማለት መስራት አልፈለኩም አልሄድም አንዳንዴ ሄዳለሁ መጨረሻ ላይ ምንድነው ያደረጉኝ የፍቃዱ ተሰማ አማካሪ ነህ አሉ አስብ ምንድነው ማማክረው ፍቃዱን ብዬ በቃ ደሞዝን ትበላለህ ዝም ብለህ ተባልኩ ቢሮ ሰጡኝ ድርጅት ጽፈት ቤት በዛ ምክንያት 4 ወር አካባቢ ድርጅት ጽፈት ቤት አካባቢ ነበርኩኝ አንዳንዴ እጄ አዳምጣለሁ በዛን ጊዜ ነው ይሄንን የሰማው ለዞን አመራር ትዕዛዝ ሲሰጥ የምታደርጉትን አርጉ ተብሎ ወደታች ማለት ግደሉ የምል በቪዲዮ ኮንፈረንስ ትዕዛዝ ሲተላለፍ
እዛ ነበርኩ ታዬ ይሄንን ፍቃዱ ተሰማ የሸኔን ቤተሰብ እሰሩ ብሎ አቅጣጫ ሲሰጥ እኔ እዛ ነበርኩኝ ብሏል ሐቅ አብይ አህመድ ደግሞ ስትገሉ ድምጻችሁን አጥፍታችሁ ብሏል ይሄንን ታየ ብሏል ይሄ ሽመልስ አብዲሳ ደግሞ የምታደርጉትን አርጉ ብሎ የሰው ልጅን በገፍ የታሰረው ከትምርት ቤት ውስጥ የታሰሩትን ትእዛዝ ሲሰጥ እኔ እዛ ነበርኩ አውቋል ከዛ በኋላ ኦሮሚያ ውስጥ የተከሰተው እልቂት የሰው ልጅ እንትን ከባድ ነው እና ታዬ ያወጣው ፋክት ውስጥ ነው ያለ ህዝብን የመጥላት ኦሮሞን የመጥላት ከዛም መፈረጅ ከዛም መጨረስ አማራ ህዝብንም መጥላት ከዛን መፈረጅ ከዛን መጨረስ ይሄ በሰፊው ሄዶበታል የትግራይ ክልል ላይ የተካሄደውን የዘር ማጥፋት ወንጀል እሱ በዓለም አቀፍ ሪኮርድ የሆነ ጉዳይ ስለሆነ ብዙም አጨቃጫቂ ስላልሆነ እሱ ላይ ብዙ ማውራቱ አስፈልግም እና በኦሮሚያና በአማራ ክልል ላይ ጥላቻው ከባድ ነው ከጠቅላይ ሚኒስትር ጀምሮ ከላይ ያሉ አመራር አካባቢ ታች ያለው ትእዛዝ ይቀበላል በአማራ ክልልም እናረጋ ከበደ የሚያደርጉት ከዚህ የተለየ ነገር አይመስለኝም ታራ መልካም አድማጮቻችን እንግዲህ ዋናው ነጥባችንን እንዳትስቱ እየተናገርን ያለነው ለምን ህዝብን እንደ ህዝብ ይፈርጃሉ ነው በአካባቢም ይሁን በሃይማኖት ለምን እና አብይ በተለይ አብይ ራሱ በግል የመንግስት ከፍተኛ አስፈጻሚ ሆኖ ያለ ለምን ህዝብን ይፈርጃል ጥያቄው በአጠቃላይ ግን ህዝቦችን ከውስጥ ያላቸውን አንድነት በማፈራረስ በራሳቸው እንዳይንቀሳቀሱ ማድረግ እና ጥያቄ መጠየቅ እንዳይችሉ የራሳቸው የፖለቲካ ሐሳብ እንዳይኖራቸው ካላቸውም እንዳያነሱ ለማድረግ የሚደረግ ጥረትን ለማብራራት እየሞከርን ነው ምልኬሳ ከሚያቀው ነገር በመነሳት በመሰረቱ ግን የተነሳ ነው ታዬ ያብራራቸውን የሰጣቸውን የመጀመሪያ ደረጃ ምስክርነቶችን መሰረት በማድረግ ነው አሁን እንግዲህ ምልኬሳ እስካሁን ያወራ ነው አብይ ከሱ ፓርቲ ውጪ ያሉ ቡድኖችንና ህዝብን እንዴት እንደሚፈርጅና ከውስጥ እንዴት እንደሚያጋጭ በጎን ደግሞ እንዴት እንደሚያጋጭ ነው ፓርቲ ውስጥ ደግሞ እንዴት ነው ይሄ የራሱን ካድሬዎች እርስ በራሳቸውን የሚያጋጨው ደግሞ ምንድነው ምክንያቱ እስኪ ታዬ የሚለውን እንስማ እስኪ ለምንድነው አንተ ከጠላት ጋር የምትደዋወለው አለ ቹቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የኮሙኒኬሽን በኔ ሌቨል የነበረ ሰው ነው እንተዋወቃለን እኛ ጋርም እንደዚህ ነው ማፊያ አገር ወሯል እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ ብልጽግና ቀርቶ ወደ ጉልጽቅልና ያመራን ነው የሚል ተነጋገረን ይሄ ተቀድቷል ደግመን እንስማ አንድ ጊዜ ለምንድነው አንተ ከጠላት ጋር የምትደዋወለው አለ ቹቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የኮሙኒኬሽን በኔ ሌቨል የነበረ ሰው ነው እንተዋወቃለን እኛ ጋርም እንደዚህ ነው ማፊያ አገር ወሯል እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ ብልጽግና ቀርቶ ወደ ጉልጽቅልና ያመራን ነው የሚል ተነጋገረን ይሄ ተቀድቷል አሁን ሌሎቹ እንግዲህ ከውጪ ያሉት የሱ ተቃዋሚዎች ናቸው እንበል ህዝብ ደግሞ ህዝብ ነው ህዝብንም ጠላት አድርጎ ፈርጇል እንግዲህ ህዝብን በውስጥ ማፍረስ በጎን ማጋጨት
ስራው ሆኗል የራሱን ባለስልጣናት የራሱን ካድሬዎች ደግሞ ለምንድን ነው ምልከይሳ ምን የሚሉት ፎርሙላ ነው ይሄ አብይ ነው ያለው በነገራችን ላይ ለምን ከጠላት ታወራለ ነው አሁን ታዬ የተናገረው እሷን አስተዋውስ ያ እንትን ሁለት አይነት መልእክት አለው አንደኛ አማራና ኦሮሞ እንዴት ይነጋገራል ነው አንደኛ በመጀመሪያ ደረጃ መታወቅ ያለበት ታዬ ኦሮሞ ሆኖ ቹቹ አለባቸው ጋር አማራ እንዴት ነው እናንተ የምትደዋውሉት ነው ተባለ ቃላት የአማራ ክልል አመራር ሆኖ ቃላት ብሎ ፈርጁ ቃላት አንደኛ አማራና ኦሮሞ መነጋገር የለባቸውም ነው ግልጽ ነው ሌላው በሁለተኛ ደረጃ ነው የሚያየው የራሱ መዋቅር ውስጥ አመራሮች የርስ በርስ ጣላት እንደሆኑ አብይ ይሰራበታል I think እስከ የመጨረሻ I think ለማና ገዱ በጣም የሚዋደዱ ሰዎች ነበሩ በጣም የሚተማመኑ ሰዎች ነበሩ ከዛም አምባቸው ጋርም ለማ በጣም ተቀራርቦ ሲሰራ ነበር በጣም ይዋደዳሉ በነገራችን ላይ ለማና ገዱ በህይወት ተርፈው ውጭ ሀገር ነው ያሉት ከዛ በኋላ ግን ክልል ለክልል ጣላት ኦሮሚያ ውስጥ ራሱ ወደ አንድ ክስተት ላነሳ በኦሮሚያ እንዴት እንዳባላን አብይ እና የኦዲፒ ማዕከላዊ ኮሚቴ የሆነ ጊዜ ስብሰባ ተካሄደ ኦዲፒ ነው በዛን ጊዜ ነበረው ስብሰባ ከዛ ግምገማ አለ እና አብይና ለማ በዛን ጊዜ ያልተገመገሙም ከዛ በታች ነበር ነው እንድገማገም ተደረገ የኛ ቡድን አንድ ላይ የተመደብነው ቡድን በጣም አደገኛ ቡድን ተደረገ ምትመራን አዳነች አቤቤ ነች ቡድኑ የሞት ምድብ ይባላል ምድቡ እና የሞት ምድቡን ምትመራ አዳነች ነች እዛ ውስጥ ደግሞ እኔ ታዬ ጠይባሰን አወሉ አብዲ በቃ እነዚህን አንድ ላይ ሰበሰቡንና ማት እርስ በርስ ተጫረስ እዛው እንትኖቹ አሉባልታው የሚመጣው አብይ ነው ለካኛ በኋላ ነው የተረዳነው አንተ እሷ ላይ ይሄንን አንሳ አንቺ ደግሞ እነሱ ላይ ይሄንን አንሺ ይሄንን አርጋል ይሄንን አርገሻል ተባብላችሁ አወሉ አብዲ ደግሞ ስደባት ጠይባል ሙልጭ አርጉ ማይባል ነገር ብሎ ግምገማ አይደለም የሱ ማዋረድ ስራ ነው የሰራ እኛ ላይ ደግሞ የተነሳ እኔ ላይ ለምሳሌ ጀዋሪን አገንታል ነው የተባልኩት ማዕከላዊ ኮሚቴ ሆነ ጀዋር ጋር ተገናኘ ነው የተባልኩት ግምገማ ነጥቤ እዚህ ላይ ህዝና ግለሰን ውረድ ተባልኩት አውርዶ ተባልኩ አላደረኩም አልኩ አልተገናኘንም እኔ ጀዋሪን አላገኘውም አልኩ አግንታል ተባልኩ ማን ነው የሚያነሳብኝ ጠይባ እንድታነሳብኝ ተደረገ ቆይስኪ ሚልከይሳ ጀዋርን ማግኘት ወንጀል ነው ማለት ነው አዎ ወንጀል ነው ያስገመግማል ኦዲፒ ያለ እኮ ነው ኦዲፒ ያል አልፈረሰም ኦዲፒ
እና በእውነት ደግሞ እኔ ጀዋርን አላገኘው ኢትዮጵያ ውስጥ በነበርኩ ጊዜ ጀዋርን በአካል አላገኘው እንትኑንም ስለማያውቅ ኮንሲኩዌንሱም ከባድ ስለሚሆን እኔ ቶሎ እረዳለሁ አብይ አላገኘው ምናልባት በመሴጅ ምናምን በሲግናል ልንገናኝ እንችላለን ግን በአካል አገኘ ተባልኩ አንደኛ እንደጠየቀኝ ጀዋርን ቢያገኘው ምን ችግር አለ እሱ አንድ ለትግሉ ኮንትሪቢዩት አድርጓል ወደ ሀገር ተመለሰ እንዳውም መጥቶ ከኛ ጋር ቁጭ ብሎ እንትኑን ቢያይ ምን ችግር አለ ቢቀላቀለንስ ምን ችግር አለ ጠላትነቱ ከዛ ይጀምራል ለማለት ነው ይሄንንም ስለምንረዳ እኔ እዛ ውስጥ አልገባም ብዬ ጀዋርን አላገኘው ግን የተገመገምኩት ኢሊሊ ሄደ ነው ኢሊሊ ሆቴል ሄደ ጀዋርን አግንታል ተብዬ መጣልኝ ውሸት ነው አልኩ ውሸት አይደለም ሂስን ተቀበል ተባልኩ ጨፖ ቡፈዱ ተባልኩ እንዴ ያላደረኩ ነገር እንዴት ነው የሚቀበለው ጦርነት ሆነ እዛ ታየ ላይን እንደዛው ሁለት ነገር ነው አይ ቲንክ የተነሳበት እሱ ላይ አንዱ የጀዋር ጉዳይ እሱ ማላገኘም ጀዋር ሌላ ነገርም ተነስተውበታል እና እዛ ውሸት እንደሆነ ሂስና ግለስ ማለት አንተ ድክመቶች ላይ ነው ድክመቴን እቀበላለሁ 1 2 3 4 ላይ ድክመት አለብኝ ብለ አንተ የምታምነው ነገር አለ ምንነሳብ ነገር አለ ከመነሱ ነገሮች ደግሞ አንተን የሚመለከት ነገር ይሄ ይመለከተኛል ብለ የምትቀበላቸው ነገሮች አሉ ምታሻሽለው ነገር አለ ሂስና ግለስ ማለት እኮ ምታሻሽለውን ነገር ተቀበል እኮ ነው ያንተ ድክመት እንግዲህ ያድግ አሰራር ነው ይሄ እኔ የሌለኝን ድክመት ሲነገረኝ እንዴት ይቀበላለሁ እና ዛጋ ተሰዳድበን በቃ ምን አይነት ሰው ተባብለን እንደዚህ እና ዛ ተጣልተው ወጣን መጨረሻ ላይ እና ሚያጣሉ ደግሞ አዳነች አቤቤ ቁጭ ብላ እና መልከሳ ምን አልክ ታዲያ ቶክስ ትላለች አዳነችን ማን አወሉ በልንጂ ሌሎቹንም ትጠራለች እዛ እርስ በርስ እንድፋጅ ተደርጎ ከዛ ስንወጣ ተኮራርፈ በሂስና ግለስ አትኮራረፍም ሐቅ ነው ሂስና ግለስ ይሄ ጓደኝነት ይሄ ምንድነው የትግል ጓደኝነት ነው አው ላንተ የምነሳኮ ላንተ ነው የሚሆነው አንተን እንደው ለማገዝ ነው ችግሮች እንደዚህ አካባቢ ችግር አለብና እቺን ብታሻሽል ለህዝብም ለድርጅቱም ለመራርም ለመንግስትም ይሆናል በሚል ነው ግን እኛ ምንድነው እንድንጣላ ተደረገ እንድንኮራረፍ አደረገ አው ተኮራርፈን ወጣ ባላስን ታየክ ምንድነው ይሄ ነገር ከየት አመጣሽ ምናምን ተባብለን ስንታየክ ለካ ያቢ ሴራ ነው እንዴት አወቃችሁ ተጠያየቅና ከየት አመጣ እከሌ ነገረኝ ተባባለ እከሌ እንደዚህ ያለ እሱ ነው ያዘዘኝ ተባባለ ከዛ በኋላ ሁላችንም ተጣላን ይሄ ነገር ባጆይ ለማን ካነሱ በኋላ ነው ይሄንን የተወያየ ነው እርስ በርስ ተጣላን እኛ ተኮራርፈናል ከለማ ጋርም አጣሉን ተጣላን ለማም እኛን ለተወሰነ ጊዜ ያገኘንም እንዳገኘን ተደረገ
ይሄንን ደግሞ የሚሰሩት ከአብይ ትእዛዝ ወስደው ሽመልስና አዲሱ አንድ ሞገስ የሚባል አለ እነሱ ለማጋይደው የሚናገሩት ሌላ ለኛ የሚያወሩት ሌላ አጋጩን ለማን ብቻውን አስቀሩ እኛም እርስ በርስ ተጣላን በዚህ መሃል ለማን በሉት እኛም በቃ ከዚህ በኋላ መንግስት ውስጥ መቆየት አያስፈልግም ብለን ምን ለማለት ነው አብይ ቤተሰብን ይበትናል አብይ ጓደኛሞችን ያጣላል አብይ ይቅር ከክልል ለክልልና ብሔር ከብሔር ብሔር እሱ ሌላ ወሳኝ ነው ለአብይ ሰዎች አንድ ፓርቲ ውስጥ ያሉ ሰዎች እንዳይነጋገሩ ያደርጋል እንዲጠራጠሩ ያደርጋል ሁሉ ጊዜ መተማመን የለም በአብይ ጊዜ በውስጥ በፓርቲ ውስጥ በክልል ደግሞ የኦሮሚያ አመራር የአማራ ክልል አመራር ጣላት ተደርጎ ነው የሚነገረው የርስ በርስ ጣላት ነው ለጦርነቱም የርስ በርስ እንትኑ እንደዛ ነው የጣላት ጦር ነው የሚባለው እና አብይ የራሱ መዋቅር እንኳን ይበትናል በትኗል የለው መዋቅር ለግድያ ትዕዛዝ የሚቀበል እንጂ ሌላ መዋቅር የለውም አማራ ክልል ላይ የተደራጀ ገዳይ ስርዓት አለ ኦሮሚያ ክልል ላይ የተደራጀ ገዳይ ስርዓት አለ ሁለቱን የሚመራ አብይ ነው እርስ በርስ እንኳን አይናበቡም የአማራ ክልል አመራሮች ዛይዶ ፋኖ እኮ ቲዲኤፍ ላይ አይተኩስም ይላሉ እምቢያለን እኮ ፋኖ ቲዲኤፍ ላይ አይተኩስም እምቢያለን አሉ ኦሮሚያ ውስጥ ደግሞ ሽመልስ ነቀምቴ ሄዶ ሸኔ እኮ ፋኖ ላይ አይተኩስም እምቢያሉ እኮ አለ ሸኔ ወይሌ ማለት ነው ፋኖ ላይ አይተኩስም እኮ እኛ ለህዝብ ስንመጣ ፋኖ ህዝብን እየጨፈጨፈ ወለጋ ውስጥ እኛ ለህዝብ ልንደርስ ስንመጣ ሸኔ መሃል ላይ ጣልፎን ይዞን ይተኩስብናል እንዴት ህዝብ ጋር ደርሰን ህዝብን እናድናለን አንችልም እኮ ፋኖና ኦኤልኤ አንድ ነው ህዝብን የሚዋጉት እኛን የሚዋጉት ብሎ ነቀምቴ ላይ ነው የተናገረ በአደባባይ እና ኦሮሚያ ውስጥ ሸኔም ያብይ ሸኔ አለ ያብይ ፋኖም አለ እሱ ሌላ ጊዜ እናወራለን እና ምን ለማለት ነው በመዋቅሩ እንትን ጣላት እንድትሆን ያደርጋል አብይ ለምንድን ነው ይሄንን የሚያደርገው ነው ጥያቄው መዋቅር ውስጥ መወያየት መተማመን ከመጣ በቀጥታ ይነቅሉኛል ብሎ ያስባል ሰው መነጋገር ከጀመረ ልክ እንደ ታያይነትና እንደ ልክ ቹቹ ተስማምቷል እኮ በስልኩ ታየ እንዳለ እኮ እኛ ጋር እኮ ተመሳሳይ ነው ወዳጅ አማራ ክልል አመራሩ እናንተ ጋር ብቻም አይደለም ማፊያው እኛ ጋርም አለ ችግሩ ይመሳሰላል እንገናኝና እንደው መፍተን እንፈላለግ እኮ ነው አይደል ከዚህ በኋላ ያለው ያ መፍተው ምንድነው አብይን መንቀል ነው ይሄንን ያቃል አብይ ለዛ ጠላቶች ናችሁ እኮ እናንተ እንደው የምትደዋወሉት ጠላት ይደዋወላል እንደ ብሎ ለዛ ነው እኮ አብይ እንደዛ ምለው ስለዚህ ነፍስ ያላቸው አማራ ክልል ውስጥ ያሉ ሰዎች አሉ አመራሮች አሉ ነፍስ ያላቸው እንደው ለአማራ ህዝብ የሚቆረቆሩ አመራሮች አሉ ሁሉም አይደሉም ወንጀለኞች በኦሮሚያ ክልልም አልፎ አሉ የህዝቡ ግንና ያላቸው ሰዎች አሉ እንደ ታልየ ደንዳ ደፋሮ ነው ከሁለቱም ክልል ሊወጡ አይችሉም ታየ ለየት ይላል ነገር ግን አሉ በሁለቱም አካባቢ ለህዝባቸው ምቆረቆሩ አሉ እነኛውን መገናኘት ከጀመሩ መነጋገር ከጀመሩ
ችግሩ ላይ ይደርሳሉ ችግሩ ምንጭ መንስኤው ላይ ይደርሳሉ ከዛ በኋላ ለምንድነው ጠላታችን የጋራ ጠላት የሆነው የዚህ ሁሉ ችግር መንስኤ አብይ አህመድ ላይ ለምንድነው ማንሰራ ብሎ ይስማማሉ ይሄንን ያቃለብ ለዛም እርስ በርስ እንድትባላ እርስ በርስ ጠላት እንድትሆን በህዝብ ደረጃም በመዋቅር ደረጃም አብይ ለዚህ ነው እንደዛ የሚያደርገው በጣም ጥሩ ምልኬሳ እስኪ ታዬ ከገለጣቸው እውነቶች ውስጥ የመጨረሻ ነጥብ ሊሆነን የሚችለው በዚህ ክፍል ውስጥ ታዬ በተደጋጋሚ ምሳሌ ወስዶ የተናገረው አንዱ የአብይን ፍጹም ውሸት ሐሰት የሆኑ ነገሮችን በድፍረት መጠቀም ያንን አንድ ሁለት ነገር እንድንነጋገርበት ነው አንደኛ በገሃድ የሚታይ ይሄ ልማትን በተመለከተ አብይ ልማት እንደማይፈልግ ለልማት ይህ ነው የሚባል በጀትም ያስቀመጠው እንደሌለ ሲቀመጥ ደግሞ ተበጅቶ ሲያበቃ ወደ ጦርነት እንደሚሄድ የሚታወቅ ነገር ነው አገሪቷ ውስጥ አሁን ስራ አጥነት የበዛው ሰው በብዙ ነገር የተቸገረው በዚህ ምክንያት ነው መንግስት ቀጣሪ ስለነበረ በብዙ ፕሮጀክቶች ያ የስራ እድል ጠፍቷል ኢኮኖሚው ራሱ በአጠቃላይ እየላሸቀ ያለበት ሁኔታ ነው ያለው በተለይ የአይኤምኤፍ ፖሊሲ መተግበር ከጀመረ በኋላ ብዙ ችግር ተፈጥሯል ነገር ግን እና አብይ እየወጡ በድፍረት ማለት ነው በድፍረት ህዝቡ የሚያቀውን እውነት ውሸት ነው ይላሉ ህዝቡ የማያቃቸው ነገሮች ደግሞ እንደዚህ አይነት እውነት አለ ሰሞኑን እንኳን እናንተ አታቁም እንጂ ቤታችሁ ውስጥ በረከት አምጥቻለሁ ብሏል አብይ እኔ እንደው ማለት የሚያስቅ ነገር ስለሆነ ነው በጣም ችግር ነው ዜጎች እንደዚህ አይነት ነገር ውስጥ ሲኖሩ የሚያስቅ ነገር አልነበረም ነገር ግን አንድ ከፍተኛ አስፈጻሚ ወጥቶ ቤታችሁ ውስጥ በረከት አምጥቻለሁ አላያችሁም እንጂ ሲል ማለት ያ ነው የሚያስቀው ማለቴ ነው አሁን ግድያዎች ሲካሄዱ ደግሞ ቀድሞ በዚህ ነገር ላይ እንዲህ የሚባል ፕሮፓጋንዳ ይሰራ ብሎ እንደሚያሰማራ ቅድም አንድ ምሳሌ ወስደ ነግረህናል አሁን ስንዴ በተለይ ባሌ ውስጥ አርሶ አደሮች የመንግስት መዋቅር በሚተምንላቸው ዋጋ ነው ሲሸጡ የነከረሙት አሁንም እንደዚህ ነው በግዳጅ እነሱ በሚሉት ዋጋ ሳይሆን በሚተምንላቸው ዋጋ ነው የሚሸጡት ሌላ ቦታ መሸጥ አይችልም ዝርፊያ ነው እንደዚህ ዘርፎ ወስዶ ደግሞ ይሄንን ስንዴ ይሸጣል ከዛ ስንዴ ኤክስፖርት አደረግን ይላል ለመጀመሪያ ጊዜ ኢትዮጵያ በአፍሪካ ውስጥ የመጀመሪያ የስንዴ አምራች ሆነች ይላል ማለት ምሳሌ ለመውሰድ ብዬ ነው የአብይ ውሸት ቅጥፈቱ ተቆጥሮም አያልቅም ብዛቱ ታዬ እነኚህን ነገሮች እንደ መግዣ መሳሪያ አብይ እንደሚጠቀምባቸው ወስዶ አንዳንድ ነገሮችን በምሳሌነት ወስዶ ሲነግረን ነበር አሁን አንተም ከውስጥ የምታቀው ነገር ስላለ አብይ የሚሰራቸውን እሳቤዎቹን አንዳንድ ነገር ስለምታቅ እነኚህ ውሸቶች እንደ እውነት ካድሬዎች ወጥተው እንዲናገሩ ፋርሴብላዎች እንዲናገሩ ሲያደርግ ሚዲያዎችን ሲያሰማራ የታዘብካቸው ነገሮች ስለሚኖሩ ይሄ ከራንሶ ባንደርበን ገለነመዲ ብዲ ይላል በውሸት ያለፉት መንገድ ስትመለስ ችግር ይሆንብሃል ይሄ አብይ ጋር ይሰራል ለአንድ ደቂቃም ቢሆን ያ እሱ የተናገረው ነገር ተቀባይነት አግኝቶለት በሁለተኛው ደቂቃ ውሸት ተብሎ ይሄ ውሸታም ቢባል አብይ ችግሩ አይደለም ለአንድ ደቂቃም ቢሆን መዋሸት አሁን ይሄ ፕሮፓጋንዳም የምትለው ነገር አይደለም ለዚህ ነው መጠየቅ የፈለኩት ምልኬሳ ፕሮፓጋንዳ የምትለው ነገር አይደለም ፕሮፓጋንዳ ማለት ውሸት ፈብርኮ ማውራት ማለት አይደለም አሁን በያደግ ጊዜ በተለያዩ የዓለም ክፍሎች በጣም አምባገነን የተባሉ በዘርፍ እጅት የተከሰሱ ስርዓቶች አሉ ፕሮፓጋንዳ ሲጠቀሙ ውሸት ፈብርከው አይደለም ያለውን ነገር ኤግዛጀሬት አድርገው አጋነው የሚያቀርቡት ነገር ነው
የራሳቸውን አይዲዮሎጂ ሰው እንዲቀበልላቸው መዋቅር በመዘርጋት የተለያዩ ኢንሴንቲቭ በመስጠት ሰውን በማስገደድ እንደዚህ ነው አብይ እንደዚህ አይደለም የሌለን ነገር ወስዶ እልል በሉ ይላል ሲፈልገው ይመጣና ቀይ ባህር አምጥቼልሃለሁ እልል በል ይላል መጥቶ ነዳጅ አውጥቼልሃለሁ እልል በል ከሳምንታት በኋላ ምን እንደሆነ ምን እንደተናገረ የቱ ጋር እንደሚጨበጥ የሚጠይቀውም ሰው የለም እሱም አይገኝም ለዚህ ይሄ ፍጹም ሐሰት የሆነ ነገር መናገር ማለት የአገር መሪ ነህ ተብለ አብይ መሆን አልቻለም እስካሁን ድረስ መሪ ይታያል ግን የአገር መሪ ነህ ተብለ ፍጹም ውሸት እኔ በ7 አመት ውስጥ ስንት እውነት ተናገረ አብይ ተብሎ ቢቆጠር እኔ 10 መሙላቱን እርግጠኛ አይደለም እውነት ማለት ፍጹም ሐሰት የሆኑ ነገሮችን በድፍረት መናገር ለህዝብ በተደጋጋሚ መናገር እሳቤው ምንድነው መልኬሳ ያንተ ንባብ እንድትነግረኝ ነው አብይ መጀመሪያ እንደመጣ የሆነ ስልጠና ሰጠን አስታውሳለሁ ሽመልስን የሆነ ስላይድ አዘጋጅቶ ለሽመልስ ሰጠ ሽመልስ ነው በአፋን ኦሮሞ ስልጠና ይሰጠናል ለኦዲፒ ማዕከላዊ ኮሚቴ እና ያ እንትን ላይ ምን ይላል እውነት የምባል የለም የሚል ስልጠና ነው ማዕከላዊ ኮሚቴው ነው የሚሰለጥነው እውነት የለም ስንል 20 እውነቶች አሉ ብሎ አሰለጠና ዛሬ እውነት የምባለው አንድ እውነት የለም 20 እውነቶች አሉ ብሎ ሽመልስ አብዲሳ ስልጠና ሰጠን በአብይ ነው እንግዲህ ሂድና ሰልጥን ብሎ እና በመሃል መጥቶ ያየናል አብይ 20 እውነቶች አሉ በአንድ ጉዳይ ላይ 20 እውነቶች አሉ ብሎ አሰለጠን ይሄንን ወስዳችሁ ህዝቡን ስታወያዩ ታችኛውን እርከን መዋቅር ስታወያዩ 20 እውነቶች አሉ ብሎ በግልጽ ህዝብን የሚያገለግል መሪ 20 እውነት አለ ብለ ተቀበለ አንድ እውነት የለም ብለ ውሸት ተናገር እኮ ነው በሌላ ቋንቋ ውሸት ተናገር ተብለናል ሰልጥነናል እንግዲህ ህዝብን የምታስተዳድር አንድ እውነት አለ ያንን እውነት ህዝብ ይጠይቃል አንተ ግን ይሄኛው እውነት ነው ብለ ንገረው ይቀበላል ደጋግመ ንገረው ይቀበላል ይላል ስልጠናው እንደዛ ይላል ደጋግማችሁ ንገሩት ይቀበላል በሂደት ውሸት እውነት ይሆናል ብሎ አሰለጠኑ ሳይንሱ ውሸት ሲደጋገም እውነት ይሆናል ይላል መጨረሻ ላይ ይሄንን ስልጠና ወስደን በዛን ጊዜ ነው ያቺ ስላይድ ሌላ ስላይድ ላይ ያለችው ሾርት ሜሞሪ የምትል ህዝብ ሾርት ሜሞሪ ያለው ይላል ማለት ቶሎ ይረሳል ህዝብ ይላል ቶሎ የሚረሳ ህዝብ በተለይ ደግሞ የኢትዮጵያ ህዝብ በየጊዜው አብይ እኮ በቀላሉ ያወራ ይሄ ትምህርት የሌለው ህዝብ ደግሞ እንትን ከእውቀት የራቀ ህዝብ ይላል እኮ አብይ እኮ አይደብቅም ሾርት ሜሞሪ ነው ያለው አስታውስም የትላንቱ የአንድ ደቂቃ በፊት እንደው አንድ ሰዓት በፊት ራሱ ረስተዋል ህዝብ ይላል በዛ ቅኝት ነው አብይ የሚኖረው ትላንት ያለውን
ህዝብ ኦሬዲ ረስቶታል ዛሬ የምትለውን ብቻ ነው የሚያየው ይላል ካድሬውንም በዚህ ደረጃ ነው ስልጣና የሰጡት እኔም ስልጣና ወስጃለሁ ነገር ግን አልተቀበልኩም እኔ አትሊስት ሳይንስን ተማሪ ነኝ ማለት ሶሻል ሳይንስ ተማሪ ነኝ አንዳንድ ነገሮች ማትስማማ ነገሮች ሊኖሩ ይችላሉ ነገር ግን ድብን ያለ ውሸት ይከብዳል ድብን ያለ ነጭ ውሸት አብይ ትላንት ያለው ህዝቡ ዛሬ ይረሳል ብሎ ነው የሚያስብ ትላንት ለምሳሌ የኢትዮጵያ ህዝብ እንኳን ደስ አለ ዝናብ የሚያዘንብልህ ቴክኖሎጂ አምጥቼልሃለሁ እንጦጦ ላይ ወጥቶ የዝናብ ማዘንቢያ መክፈቻ ፕሮግራም ያካሄደበት እንትን ዛነበርኩኝ ነኝ ኢትዮጵያ ከዚህ በኋላ የዝናብ ችግር የለም ብሎ ያበዲ ቲቪ ዛሬ ወደኋላ መለስ ብለን ማየት ነው መክፈቻ ስነ ስርዓት ላይ ነበርኩኝ በቃ ይሄ ዳመናውን የሚያዘንብ ቴክኖሎጂ አምጥተናል ጉጂ በራ አካባቢ ያላችሁ ኢትዮጵያውያን በቃ አለቀ በቃ እንትኑን ዳመናውን ብቻ ተቀጠቅ አድርገን ሰበር ዜና ነው በዛን ጊዜ ከዛ በኋላ የሚጠይቅ ሰው የለም አብይም ሾርት ሜሞሪ ይላል ነዳጅ ጀመርን ብሎ ሰበር ዜና ነበር በዛን ጊዜ ዛሬ ነዳጅ የለም ኢትዮጵያ ውስጥ የለም ነዳጅ እስከ ቅርብ ጊዜ ድረስ በዱቤ ነበር ከዩኤኢ የሚያስገቡት እሱም ቆመ አሁን ከየት እንደሚመጣ አይታወቅም በዛ የሆነ ጊዜ ደግሞ ከእንትን ሶማሌ ክልል ነዳጅ አወጣን ስንት ባርሜን ነው የተባለው በሳምንት ሀብታሞች ሆነን ነበር እኮ በአንድ ሌሊት በአንድ ጀንበር በቃ አለፈልን ብለን ዜናውን ከሰማን በኋላ የለም ነገር ነጭ ውሸት ሰበር ዜና ነው ሁሉ ጊዜ ሰበር ዜና ይሰራል እንኳን ደስ አለ ቅድም ያልከው ይሄ ቀይ ባህር አሰብ የባህር በር ባለቤት ሆነናል ብሎ ሰበር ዜና ኢትዮጵያ ይዞ እስከታችኛው ድረስ አዲስ አበባ ውስጥ ምን ተሰማሽ ብሎ በጋዜጠኞች ሄዶ እዚህ አይ የባህር በር ባለቤት በመሆናችን ብዙ ሰው እኮ እንዲዋሹ ተደረገ ራሱ ብቻ ሳይሆን ህዝቡም እንዲዋሽ እኮ ይደረጋል የቀይ ባህር የዩኤኢ አጀንዳ እኮ ነው እሱ የዩኤኢ አጀንዳ ኢትዮጵያም ቀይ ባህር አሚን ወደብ ትፈልጋለች ያስፈልገናል ነገር ግን አብይ የሚያካሄደው አጀንዳ የዩኤኢ ነው እሱ ሌላ ጊዜ ማውራት እንችላለን ለኢትዮጵያ አብይ አይደለም ወደብ የሚያመጣልን በፍጹም አይታሰብም ተላላኪ ነው አብይ የሌላ ሀገር ተላላኪ ነው አገሪቷን የካደ ሰው ነው እና ምን ለማለት ነው አብይ በፍልስፍና ደረጃ የውሸት ሰው ነው ውሸታም ነው ውሸት ደግሞ እውነት ነው ብሎ ስለሚያምን ሁሉንም ውሸት በውሸት እንትን አድርጉ ብሎ አሰልጥኖ አስተማርቶ አመራር ሁሉም ውሸት እንዲናገር አርጎን እኔም እዛው ነበርኩኝ ይቅርታ ጠይቄያለሁ ለዛ እና አብይ ማይ ትንሽ ነገር አንዳንዴ እኮ አመራሮች ለአገር ሲባል ህዝብን የማይጎዳ ከሆነ ህዝብን ተጠቃሚ የሚያደርግ ውሸት ቢሆን ኦኬ ግን 100% የአብይ ኑሮ ውሸት 100% አንዲች እውነት የለም አብይ የሚናገረው ስለዚህ የውሸት ፖሊሲ የመግዣ ፖሊሲ ነው የአገዛዙ ምሰሶ ነው ደረቅ ነጭ ውሸት
እና በውሸት ላይ ውሸት አንተ ባለፈው ውሸት ያወራ ኦሬዲ ሌላ ውሸት ተናግሯል እሱ የቱ ላይ ነው የምትናገረው ይሄ ውሸት ነው ውሸት ነው ያልከ ጊዜን ታባክናለህ እና የእንትኑ ራሱ የንግግሩ ራሱ ሁሉ ጊዜ ለምሳሌ አንድ ጊዜ አንድ የኦዲፒ ውስጥ ወደ ኋላ ነው ጊዜ እዛ በነበርኩ ጊዜ የነበረውን ነገር ነው ኤግዛምፕል የምወስደው በተጨባጭ ስለማውቀው አብይ ኢትዮጵያ ትላለ እውነት በኢትዮጵያዊነት ታምናለ ወይ ኢትዮጵያ ለዘላለም ትኑር ትላለ ኢትዮጵያ በልጆቿ ታፍራ ተከብራ ትኑር ትላለ በትክክል በዚህ ታምናለ ወይ ብሎ አንድ ሰው ጠየቀ እናንተ ደግሞ ሞኝ ናችሁ አለ እኔ ታርጌት ያደረኩት ማህበረሰብ አለ እነሱ መሸወድ አለብኛል ሞኝ ፖለቲካ ማይገባችሁ ያው እንትን ደደብ አላለም እንጂ ደደብ ማለቱ አላለም ግን ሞኝ አለ እዛችሁ ላይ ብሎ ጽፎ ኢትዮጵያ በልጆቿና በመናምን ተከብራ ታፍራ ትኑር የሚለው ለውሸት ነው የሚጠቀመው አለ ለውሸት እናንተ አይገባችሁም ማለት ያ ጠያቂው አሁን የሱ ሚኒስቴር ነው ያው ስሙን አላነሳም ብቻ አሁን በልጽጎ ነው አብሮ ነው የሚኖሩት ምን ለማለት ነው አብይ የውሸት ነው ነጭ ውሸት ታየ ያለው ከውሸት ላይ ውሸት ህዝብን የዋሸ ነው የሚኖረው የስልጣኑ ዋናው መሳሪያ ነው የሚል አመለካከት ነው ያለው መልካም መልከይሳ ይሄንን ነገር ያነሳንበት አንዱ ምክንያት ታየ ማስረጃ ያቀረበበት ጉዳይ ስለሆነ ነው ያገዛዙ ምሰሶም ነው ብሎ እንደ ምሳሌ ወስዶ ያብራራውና ማስረጃ ያቀረበበት ጉዳይ በመሆኑ ነው እንዴት አብይ እነኚህ ውሸቶችን እየተናገረ ሚዲያዎችን እንዴት እንደሚመራ እኛ የራሳችን ፕሮግራም ሰርተናል በጣም ጠለቅ ያለ በምሳሌ የተሞላ ጥሩ ፕሮግራም ሰርተናል ወደ ኋላ ተመልሳችሁ ማየት ትችላላችሁ የአብይ ሚዲያ ሰራዊት የሚል ይሄንን ያነሳውበት ምክንያት ምንድነው አብይ ውሸት ያወራ እንዳለ ራሱ ያቃል በሱ አካባቢ ያሉ ሰዎችም ያቃሉ ኢቭን በአገሪቷ ውስጥ ያሉ ሰዎች በአጠቃላይ ባይሆንም በአመዛኙ ያቃል አብይ ግን ለምን ይሄንን እንደሚያደርግ ጠንቅቆ ነው የሚያውቀው አንደኛ በተለይ እሱን የሚቃወሙ ሚዲያዎች በዚህ እንዲጠመዱ አብይ ይሄንን ብዙ ምሳሌ ወስደን አብራርተናልኛ አብይ እሱን የሚቃወሙ ሚዲያዎች ወይ ደግሞ እሱን የሚቃወሙ ሰዎች ሚዲያ ላይ ቁጭ ብለው ይሄንን እንዴት ውሸት እንደሆነ ማስረጃ ወስደው ለማብራራት በጣም ብዙ ጊዜ ይፈጃቸው ከሳምንት ወደ ሳምንት ይሄንን ሳይጨርሱ ይሄንን ማስረጃ አቅርበው አብራርተው ሳይጨርሱ ሌላ ውሸት ይዘው ይመጣል እንደገና ደግሞ ወርልድ ባንክ እንደዚህ ብሏል ዩናይትድ ኔሽንስ እንደዚህ ብሏል ይሄ ሪሰርች እንዲህ ብሏል ብለው እውነት ይሻለናል በሚል እውነት የሚፈልጉ ሰዎች ለአገሪቷ እውነት ለማብራራት ጊዜ ይወስዳል እውነት ያወሩ አብይን እየተከላከሉ ይኖራሉ ማለት ነው አብይ ይሄንን ውሸት ከመናገራቸው ምንም ችግር ያለው አይመስልም ችግር የለው ምክንያቱም እሱ ያስቀመጠው አጀንዳ ነው የመራ ያለው የህዝብን ችግር ማውራት አትችልም ይሄንን ያወራ የህዝብን ችግር ማውራት አትችልም ለምሳሌ አብይ የስንዴ አምራች ሆነናል አለ ብለ ይሄንን ለመከላከል ማስረጃ ሲደረደር አብይ ነፍሰ ገዳይ መሆኑን መግለጽ አትችልም እንደውም የምትናገርበት ጊዜም የለህም ምታጠናበት ጊዜም የለህም መረጃ የምታሰባስብበት ጊዜም የለህም አብይ ምን ሆኖ ነው የሚኖረው የአጀንዳ መሪ ሆኖ ነው የሚኖረው አንተ ውሸታም በለው እሱ ጉዳዩ አይደለም ውሸታም በለው ምንም አይደለም ለሱ ያ ግን እየመራ ነው ለዚህ ነው አንዳንድ ጊዜ አብይ የብልጽግና ብቻ ሳይሆን የተቃዋሚዎችም መሪ ሆኖ የሚታየው ለዚህ ነው አንዳንድ ጊዜ
አጀንዳ እየሰጣቸው ቁጭ ብለው ይስቃል እየተከላከሉ ግልጽ የሆነን ነገር ማለት ነው እኔ በበኩሌ ይሄንን ነገር ውሸት መሆኑን መናገር አያስፈልግም አይደለም ግን እንደ ማርጂናል የሆነ ነገር በጣም ኮርነር አድርጎ የህዝቡን ችግር ማውራት ይሻላል ሚዲያዎች በዚህ ላይ ዞራችሁ ማየት ትችላላችሁ ማለት ይሄንን ለመከላከል ነው ጊዜያቸውን የሚጨርሱት የተቀጠሩቱ የሚሰሩትን ያውቃል አብይ እንዲህ አለ ብለው የ2 ሰዓት የ3 ሰዓት ፕሮግራም ነው የሚሰሩት እነሱ ስራቸው ተቀጥረው በህዝቡ ወገን የቆሙት ግን አብይ ዋሽቷል ብለው ጊዜያቸውን በዚህ ይጨርሳሉ ምክንያት ዋናውን ችግር ማውራት እንዳይችሉ ዋናው ችግር ላይ እንዳያተክሩ ማድረግ ነው ዋና ዓላማው ይሄ ነው አብይ የሚያዋሽበት አንደኛ የሚዲያ ፕላትፎርሙን ዶሚኔት ማድረግ በራሱ እሱ ነው የሚሰጠው አጀንዳ ከሳምንት እስከ ሳምንት ብልጽግና ሰፈር ብትሄድ የሚቃወሙት ሰፈር ብትሄድ አንድ አይነት ነገር ነው የሚሰጡት ትርጉምና የመደገፍና የመቃወም ነገር ነው ልዩነቱ በተረፈ አብይ ነው እየወጣ አጀንዳ ሰጥቶ የሚመለሰው ከህዝብ ወገን ሆነን የምናወራ ሰዎች ከፍተኛ የሆነ ጥንቃቄ በእቅድ በአላማ መነሻና መድረሻውን አውቀን ነው ማውራት ያለው ውሸት ስለመጣ አይደለም የውሸት አባት ነው አብይ ታየን ያወራው የአገዛዝ መሰሶ ነው ብሎ ያለው በዚህ በኩል ነው መዋሸቱ ብቻ ሳይሆን የህዝቡ እውነት እንዳይወራ ህዝቡ መጎዳቱ እንዳይወራ ህዝብ መደህየቱ እንዳይወራ እንዴት ስለ ድህነት ታወራለ አብይ ሀብታም ናችሁ በልጽጋችኋል ብሎ አለን እንዴት እንዲንባላለን ብለን እኮ ማስረጃ ምን ደረደር የህዝቡን ጉዳት እንዴት ታወራለ አብይ በጠራራ ፀሐይ ሰው የሰው ልጅን ከመሃል ከተማ በግሬደር ሰብስቦ ገደል ውስጥ እንዴት ታወራለ በሺዎች ሰዎች ሲነቀሉ ከመላ አገሪቷ ውስጥ እንዴት ታወራለ ስለ ስንዴ እየተከላከልክ ስለ ነዳጅ እየተከላከልክ አይ ውሸት ነው ብለ ማስረጃ ያቀርብክ እንዴት ተከላከልክ አይቻል አሁን ለምሳሌ አብይ በዚህ ሰዓት የጦርነት እቅድ ያወጣ ሊሆን ይችላል ስለዛ ማውራት አንችልም ምክንያቱም እሱ የተናገራቸውን እውነት ነው የምንከላከለው አብዛኞቻችን ጊዜ ካላችሁ ባካችሁ በዚህ ላይ ሰራነውን ፕሮግራም እንድትከታተሉ እንጋብዛለን ብዙ ምሳሌ ወስደን በማስረጃ የገለጥንበት ሁኔታ ነው ያለው አሁን ታዬ ያስተላለፋቸውን መልእክቶች አንስተን ትንሽ አውርተን ፕሮግራማችንን በዚሁ እንዘጋለን ከሙዚቃ ሽግግር በኋላ እናመሰግናለን አድማጮቻችንና ተመልካቾቻችን እየተከታተላችሁን ስላላችሁ የመጨረሻው ክፍል ላይ ደርሰናል ታዬ እንግዲህ በሶስት ክፍሎች በአማርኛ በአራት ክፍሎች በአፋን ኦሮሞ ሲያወራ እንደዚሁ ዝም ብሎ እውነትን ገልጦ ማስረጃ አቅርቦ አይደለም የሄደው ችግር ናቸው ያላቸውን ነገሮች ከዘረዘረና ማስረጃ ካቀረበ በኋላ እነኚህን ችግሮች ለማሸነፍ ምን ማድረግ አለብን የሚል የመፍትሄ ሐሳቦችንም ተጠቅሞ ነው የሄደው ማለት እስር ቤት የገባው ማለት ነው እነኚህን ነገሮች አንድ ሁለቱን እንደ ምሳሌ ወስደን ልናወራ ነው የምንፈልገው ትናንትና የተለያዩ ሚዲያዎች የታየን ፕሮግራም ወስደው እንዳስተላለፉና የራሳቸውን ሐሳብ እንደሰጡበት በአዎንታዊነት ወስደው ህዝቡን እንዳሰሙ ተናግረን አመስግነናል ነገር ግን ታዬ የሰጣቸውንም የመጨረሻ መልእክቶችንም ደግሞ በተደጋጋሚ ልንነጋገርበት ይገባል ባዮች ነን ልንነጋገርበት ይገባል ልንሰራበት ይገባል ህዝቡ እንዲረዳ ማድረግ ይኖርበናል ብለን ነው የምናስበው ታዬ ያቀረበው የግሉን ሐሳብ ነገር ግን ከመሬት ተነስቶ ዝም ብሎ አይደለም
በመረጃ ላይ የተመሰረተ በማስረጃ የተደገፈ የኛ መፍትሄ እንደዚህ ሊሆን ይችላል ብሎ የጠቆማቸው ነገሮች አሉ እነሱን እስኪ አንድ ሁለቱን አንስተን እናውራ መልኬሳ መጨረሻ ላይ ታዬ ሲዘጋ ለአገሪቷ ህዝቦች ለልሂቃኑ ስለ ሚዲያ በተመለከተ አብሮነትን በተመለከተ የተናገራቸው ነገሮች ምንድናቸው ምንድነው የምታስታውሰን እስኪ አመሰግናለሁ እንግዲህ ታዬ ብዙ ችግሮችን አውጥቶ ተናግሯል እነኚህ ችግሮችን በዳሰሰ ቁጥር ሰጀስት የሚያደርገው መፍትሄም አለ ለምሳሌ ዋናው ያብይ መግዣ ምሰሶ አንደኛ በውስጥ ህዝቦችን ማፍረስ ነው ያብይ የሚፈልገው ብሔርን ከብሔር ጋር ህዝብን ከህዝብ ጋር ክልልን ከክልል ጋር ጎረቤትን ያፈረሰ ነው ህዝብን ያፈረሰ ነው ወረዳን ከወረዳ ጋር ዞንን ከዞን ጋር ያባላ ነው አብይ ይሄንን ማቆም ያስፈልጋል የማንቂያ ደውል አደረገልን ታይ ይብቃ የጎንዮሽ ችግር ይብቃ አንድ ችግር ነው ኢትዮጵያ ያላት እሱም አብይ አህመድ ይባላል ይላል እውነት ነው የኢትዮጵያ ችግር አብይ ነው እንጂ ጎረቤት ችግር አይሆንም ወንድሙ ላይ ችግር አይሆንም እህቱ ላይ ችግር አይሆንም አንድ ወረዳ ከሌላ ወረዳ ጋር ጠላት አይሆንም ክልል ከክልል ጋር ጠላት አልሆነም ሆኖም አቅ ያጣላ ያባላ ያለው አንድ መሰሪ ሰው ነው ያንንም መሰሪ ሰው መንቀል ነው እሱን እንግዲህ አሳየን አንድ ካንሰር አለ ብሎ ስለዚህ አንደኛው አሁን እኮ የሉና ጉዳይ ነው አማራ ህዝብ ሊጠፋ ነው ኦሮሞ ህዝብ ሊጠፋ ነው ትግራይ ህዝብ ሊጠፋ ነው በዚህ ሰዓት ያንዣበበበት ያለው አካሄድ የትኛው ማንኛውም ብሔር ብሔረሰብ ማንኛውም ህዝብ የሚቀር አይደለም አብይ በጎንዮሽ አተካሮ በጎንዮሽ ግጭት ውስጥ ከቆየን አብይ መጨረሻ ላይ ኢትዮጵያን ሩዋንዳ አድርጎ ሊሄድ ይችላል ይሄንን በደንብ መያዝ አለብን አብይ ያንን ያደርጋል እንዲህ አይነት ሰው ነው አብይ እና አብይ የቀበራቸው ፈንጆችን ባንረግጥ እሱ የቆፈረውን ቦይ ውስጥ እንደ ወንዝ ባንፈስ አብይ በማጣላት ዲቫይድ ኤንድ ሩል ነው የሚጠቀመው ከዛም የበለጠ ዲቫይድ ኤንድ ኮንኩዌር ነው የሚጠቀመው የትኛው ነው የቀረው አንድ ባንድ ወረራ ኦሮሚያ ላይ ተጀመረ ትግራይ ቀጠለ አማራ ክልል አሁን ያቃጠለ ነው ማን ቀረ አንድ በአንድ ነው ሁሉም ሰው ሶማሌ ክልልም ደርሷል ሁሉም ቦታ ይደርሳል ሁሉም ቦታ ታዬ ያለን አይናችሁን ገለጥ አርጉ ችግሩ ሌላ ቦታ ነው አለ ምን ማለት ነው እዛ ላይ ተባበሩ ነው ተባበሩ እዛ ላይ የጎንዮሽ ችግሮች አሉ አዎ ምንም ችግር የለው ዋናውን ነቀርሳ ዋናውን በሽታ ከነቀልክ በኋላ የሚያጣሉ ትናንሽ ነገሮች ላይ በውይይት የሚጨርስ ነገር ነው ኢትዮጵያ ውስጥ ባይዘይ በኢትዮጵያ ታሪክ ስርዓት ነው የሚያጣላ ስርዓቱ ነው
የሚያደራጁ እና ታየ ያሳየን ዋናው ችግር አንድ ቦታ ነው እሱም ቤተ መንግስት ነው ያለ ህዝቦችን በውስጥም ያፈራረሰ እርስ በርስም ያጋጨ ያፋጀ ስልጣኑን ላይ ለመቆየት ሁሉንም ነገር ያደረገ ነው አብይ ታየ ብሎናል እኛም እናቃለን እና አንደኛው በመጀመሪያ ሁሉም ህዝቦች በውስጥ አንድ መሆን አለበት አማራ ህዝብ አንድ ሆኖ ነው ለህዝቡ መቆም ያለበት ሁለት ሶስት አማራ የለም ለህዝብ ለንጹሃን አማራ ለገበሬው የሚያስብ አማራ ምን ላይ ነው የሚጣላ አንድ ሆኖ ነው ለመብቱ መቆም ያለበት ይሄ ነው መልእክቱ ኦሮሞ ህዝብም አንድ ሆኖ ነው ለመብቱ መቆም ያለበት ትግራይ ህዝብም ሁለት ሶስት የለም አንድ ሆኖ ነው ለመብቱ መቆም ያለበት ከዛስ ተባብሮ ሰውየውን መንቀል ነው በሽታውን መንቀል ነው ይሄንን በሽታ ከቆረጥከው እኔ ጦርነት አስፈልግ በቀላሉ የቱ ጋር ነው ችግር ያለው በጥናት ቁጭ ብለ ህዝቦች ተወያይቶ ችግር ካለ ምትፈታ ነገር ነው በጦርነት ምንም ወደ ጦርነት የሚወስድ ነገር የለም እና ታየ ያሳየን እንተሳሰብ ነው መፍትሄው ከዛ ነው ማለት ብዙ ሰው ታየ ስለተናገረ ያፈነዳ ነው ሁሉም ኦሬዲ ስለተጀመረ እኔም ይሄንን ሰምቻለሁ እከሌና አጠፋለሁ ብሎኛል አብይ ለየሰው ለየብቻ የሚናገር ነገር አለ በመስጥር ይነግራል ያደርጋል መሬት ላይ ታየ የሆነ መሰረት ጥሏል ያ መሰረት ምንድነው መተባበር የሚባል መሰረት ነው ተባብረ ከዚህ ችግር ውጣ ለምብለ በየንትኑ በጎንዮሽ ጊዜን አታጥፋ መፍትሄው ከዛ አይመጣም የማባራ የጎንዮሽ ጭቅጭቅ ጦርነት ለአብይ ብቻ ነው የሚሆነው ያንን ስታደርግ አብይ ያጨብጭብልሃል አማራውን ኦሮሞን ስትሳደብ አብይ ይሰየውላል ኦሮሞውን አማራን ስትሳደብ አብይ እጁን ያጨብጭብልሃል ገንዘብ ይሰጣል አማራውን ትግራይ ላይ እዘምታለሁ ምትል ከሆነ አብይ ያስታጥቃል ትግራይ ሆነ አማራ ላይ እንደዛው ምታስብ ካለ አብይ ግባቶችን ይሰጣል ስለዚህ ችግሩ መፍትሄ ያንን ማድረቅ ነው የጎንዮሽን ጉዳይ ማድረቅ ነው እሱ ነው ነዳጅ የአብይ ስልጣን ነዳጅ እሱን ነዳጁን ባንሰጥ ቢያንስ የአብይ ነዳጅ ባን ነው ጥሩ ሰው ከሆነ ደግሞ የኦሮሞ ችግር የአማራ ችግር ነው ብለን መተሳሰብ የአማራ ችግር የኦሮሞ ችግር ነው ብለን አውጥተን በመናገር አንድ ላይ በመቆም አብይ እንዲሰማ በቃ በዛ ዕለት ነው አብይ በቃልኝ ምለው ነብደን ባቋለው አብይ ህዝቦች ሲተሳሰቡ አንድ ላይ ሲቆሙ ያኔ አብይ ምንም ጠመንጃ ያስፈልግም አብይ ላይ እቺን ቃል ያዙ ህዝቦች በተለይ ጭቁኑ ህዝቦች አንድ ላይ ሲቆሙ አንድ ላይ መተጋገዝ መተባበር ሲጀምሩ አብይ በገዛ ፍቃዱ ዱባይ
የሰራው ቤት አለ እዛችሁ ጋር ይሸሻል ኢትዮጵያውያን እንደገና ዳግም ተመልሰው ይወያያሉ እንዴት ይሻለናል እንዴት እንሂድ ብለው ይመካከራሉ ያንን ነው ያሳየን ታየ ስለዚህ ለኔ ታየ የሆነ ፊንጭ አሳይቶን ነው የታሰረው ፊንጭ አሳይቶን ነው ምንም ግልጽ ነው ነገሩ ያው ማየት አልፈልግም ሚል ሰው ካለ ማየት አይችልም ግን ታየ አሳይቶ አብይም የቱ ጋር እንደሆነ የአብይ ስስ ብልት የሱ ስርዓት ስስ ብልት የት እንደሆነ ታየ አውጥቶ ሰጠን አሳየን አስተማረን በቀላሉ ነገርየውን ጨርሱ ነው እንዴት ነው አንድ ጠላት ነው ያለ አብይ አህመድ ከዛ ሰላም ታመጣለ ከዛ ዲሞክራሲ ነው ኢትዮጵያ ህዝብ የሚፈልገው ከዛ አማራ ህዝብ በገዛው ልጆቹ መተዳደር አለበት እንዴት ነው አንተ ከአዲስ አበባ መተማ ላይ በፖስታ የምትልከው ሹማምንት ኦሮሚያ ላይ ተጫወቱበት ገዳይ ብቻ ነው የሚሾመው እና በውስጥም አንድ መሆን ሁሉም ለህዝቦች እንታገላለን የሚሉ አንድ አቅጣጫ ላይ ማተኮር በጎንዮሽ ደግሞ ትብብር ብቻ ማድረግ ይሄንን ካደረግ ነው በተለይ ትግሉ ላይ ያሉ ሜዳው ላይ ኢትዮጵያ ውስጥ ያሉ ይሄንን ካደረጉ ያበቃል አብይ ውጭ ሀገር የምንኖር ሰዎች ደግሞ ነፃ መሬት ላይ ነው ያለን ለምንድነው ማን ነገገረው ለምንድነው አንድ ላይ ማን ቆመው ምንድነው እንትኑ የጋረደን ለምንድነው አማራና ኦሮሞ የማይነጋገረው ለምንድነው ኦሮሞና ትግራይ ኢሊቶች የማይነጋገሩ ይሄ ዲፈረንስ አለ ግልጽ ነው ዲፈረንስ አለ አይዲዮሎጂካል ዲፈረንስ ምናምን ዲፈረንሶች አሉ በዚህ ሰዓት ግን ህዝብ ያለቀ ባለበት ጊዜ እኔ የኔን አይዲዮሎጂ ማትከተል ከሆነ እንዴት ካንተ ጋር አወራለሁ ምትል ከሆነ ለዛች ለደሃ ገበሬ ጎንደር ውስጥ የተጨፈጨፈ ያለው ጅማ ውስጥ የተጨፈጨፈ ያለው ደሃ ገበሬ አናስብም ማለት ነው ሙጥኝ ብዬ እኔ አይዲዮሎጂ መነጽሬን የሚመስል ሰው አላገኘውም ብዬ ምታጠር ከሆነ ያቢ ሰራተኛ ነው መነጋገር አስፈላጊ ነው ዲፈረንሶቹ አሉ ለነገ የሚደሩ ዲፈረንሶች ናቸው ህዝብ ከቀረ ነው ምትፎካከሩ እንደ ህዝብ ስትኖር ነው ምትከራከሩ ህዝቦቹ ካለቁስ ከተበተኑስ ምን ይዘ ነው ምትከራከሩ እኔ አይታየኝም የታየ መልእክት ግልጽ ነው ለማለት ነው ይታና በጣም ጥሩ መልከሳ እኔም አንድ ሁለት ነጥቦችን አነሳና ፕሮግራማችንን በዚሁ እንቋጫለን መጀመሪያ ታየ ያነሳቸው ጉዳዮች መጨረሻ ላይ በጣም ወሳኝ የሚባሉ እንደሆኑና ሰው ትኩረት ሰጥቶ እንዲነጋገርበት እንዲያዳብር እንዲያስፋፋ ነው የምንፈልገው አንደኛ ለምንድነው ይሄንን የትብብር ጉዳይ በዚህ ሰዓት በጣም ጠንከር አድርገን ማሰብ ያለብን ደጋግመን ያሰብንበት በእቅድ እንዲመራ በአገሪቷ ውስጥ ያሉ ታጋዮች እጅ ለእጅ እንዲያያዙ መንገድ መስራት ያለብን ለምንድነው ብዙ ምሳሌዎችን ወስዶ ታየ እንደተናገረው የአብይ ዋናው መቀመጫ የስልጣን ወንበሩ የጎንዮሽ ውድድር የጎንዮሽ ግጭት
የጎንዮሽ አለመስማማቶች ባሉበት ቦታ ማስፋት በሌሉበት ቦታ ደግሞ መፍጠር የዝርፊያ መዋቅሩ በዚህ ላይ ነው የሚመሰረተው የግድያ መዋቅሩ በዚህ ላይ ነው የሚመሰረተው ሁሉም ነገር የሚነዳው በዚህ ነው ጦርነቶች የሚነሱት እንደ ሰበብ ተደርጎ የሚሰጡ እንደኚህ ጉዳዮች ናቸው አብይን ዞር ብሎ ሰው የማያየው እና ባለፉት አመታትም ሰው ዞር ብሎ ሊያየው ያልቻለው በራሱ እርስ በራሱ የቤት ስራ ስለተሰጠው በውስጥ ፓርቲ ሳይቀር ቅድም መልኬሳ ለማብራራት እንደሞከረ በውስጥ ፓርቲ ሳይቀር እንደዚህ ሲደረግ ነው የከረመው ስለዚህ ይሄንን ነገር አውቀን ምን ማለት እንደሆነ በዚህ ሰዓት በደንብ ተረድተን የማንዋጋው ከሆነ ይሄንን መሳሪያ የሚጠብቀን አደጋ አገሪቷን የሚጠብቃት አደጋ ከዚህ በፊት ከታዩት የሚበልጡ ነው የሚመስለው በብዙ እጥፍ አንደኛ ሰውየው ስልጣን ላይ ይቀጥላል ካለ ምንም ችግር ይሄንን ካውኑ ማወቅ ያስፈልጋል የጎንዮሽ ፍትጊያን መቀነስ ትብብርን ማሳደግ ካልቻለን ሰውየው ስልጣን ላይ ይቀጥላል ምክንያቱም እንጀራውን ሰጥተነዋል በቃ ሚኖርበትን እንጀራ ወንበሩን እኛን እንሰራለት በቃ ምንም ሌላ ተጨማሪ ነገር አያስፈልግም እንዴት የሚለውን አንድ ምሳሌ ብቻ ልስጥኝ አንደኛ የግድያ ህዝብን የማሰቃየት መዋቅሩ እንደተነከረ ነው የሚቀጥለው ሁለተኛ ለጸጥታ መዋቅሩ አብይ የሚነግረውና የሚልከው ወደ ህዝቡ በደሞዝ ብቻ አይደለም ብለን ትናንትና ተናግረናል ደሞዝ ስለሚበሉ ብቻ አይደለም የሚላላኩት ይሄን ስለሚዘርፉ ብቻም አይደለም የሚዘርፉት በነገራችን ላይ አሁን ወደፊት እየገለጠን እንሄዳለን ከላይ ያሉት ናቸው እንጂ ከስር ያሉት ይሄን ያክል ብዙም ነገር አያገኝ አብይ ለመከላከያም ለሚሊሻ ለሪፐብሊካን ጋር ያሉት የታጣቂ አይነት ሁሉ ዘርዝር የሚነግራቸው የጎንዮሽ ጥላት ግጭት በዚህ አገር ላይ የአገር ደህንነት ጸር ነው እኔ ስልጣን ላይ መቀመጥ ያለብኝ ለዚህ ምክንያት ነው ስልጣን ላይ መቀመጥ ያለብኝ ለዚህ ችግሩን የሚፈበርከው ራሱ ምክንያት አድርጎ የሚያቀርበው ራሱ ሰዎቹ በዚህ ባያምኑ መላላክ ግዴታቸው ነው የሚሆነው ግጭት ከቀጠለ አለመስማማት የሚቀጥል ከሆነ የነሱ አማራጭ ለሱ አሽከር ሆኖ መቀጠል ይሄንን ሁላችንም መረዳት ይኖርብናል ይሄንን መሳሪያ ከእጁ መንጠቅ የምንችለው ኮኦፕሬሽን የጎንዮሽ ትብብር ከበዛና ካደገ ብቻ የግድ መዋደድ መፋቀር አይጠበቅም ፖለቲካ አለመስማማቶች ይኖራሉ ውድድሮች ይኖራሉ ይሄንን አይደለም ይያለ ያለ አንዱ ሁሉንም ጠቅልሎ እንዲሄድ አይደል አንዱ ዶሚናንት ሆኖ እንዲወጣ አይደለም ሊሆንም አይችል መተባበር ስለዚህ ይሄ ነገር የማይደረግ ከሆነ ግን ለአብይ ሰርግና ምላሽ ነው በቃ ምንም ከአማራ ክልልም ከአማራም ከኦሮሚያም ከትግራይ መዋጋት ትርጉሙ ብዙም አይሆንም እንዳያችሁት ባለፉት 7 አመታት ተዋጊዎቹ መፋለም አላቆሙም አብይ ግን አልተንቀሳቀሰም ይሄንን ወቁ ማለት ያልተረዳ ሰው ካለ እየተዋጉ ነው እየተዋደቁ አብይ ግን እዛው ነው ያለው ምንድነው ምክንያቱ የትግራይ ጦርነትን አስታውሱ እንዴት ነው ትግራይ ላይ ዘመቻ የተከፈተው አሁን ወደዛ ተመልሰን ታሪክ ማውራት አንችልም ጊዜውም የለም ኦሮሚያ ላይ ጦርነት ሲከደም እንደዚህ ነው አማራ ላይም ጦርነት ሲከደ እንደዚህ ነው አብይን ስልጣን ላይ ያስቀመጠውና እየጠበቀው ያለው ይሄ ነው ታየ ይሄንን ተረድቶ ነው እባካችሁ ብሎ እስር ቤት ሳይሄድ መልእክት ይላከል ዝም ተብሎ ለፖለቲካ ሪቶሪክ የሚወራ ነገር አይደለም ከህዝቦች ደህንነት ጋር የሚያያዝ ጉዳይ ነው ከዜጎች ደህንነት ጋር የሚያያዝ ነው ሰው በህይወቱ ይቀጥል ወይስ ይሙት ብለን በዛ ነገር ላይ ውሳኔ የሚሰጥ ነገር ነው
ሁለተኛ የአብይ ፖሊሲ የሚመሰረተው አገርን የሚመራበት ምክንያት ኖሮት የሚያመጣው የኢኮኖሚ ልማት ኖሮት አይደለም። ለምሳሌ ኢህአዴግ ስልጣን ላይ የነበረ ጊዜ ለይስሙላም ቢሆን ለምርጫ ሲወዳደር ለህዝብ የሚናገራቸው እውነቶች አሉ። የተጋነኑ ናቸው፣ እንስማማለን። የሚነግራቸው እውነቶች ግን አሉ። የኢኮኖሚ እድገት አለ፣ ፌር አይደለም ዲስትሪቢዩሽኑ ብለን ተከራክረናል፣ እንከራከራለን። ብዙ ኢንፍራስትራክቸር እየተሰራ ነው፣ የአርሶ አደር ኑሮ እየተሻሻለ ነው እያለ ይነግራል። የገጠር ፖሊሲ ነው ያለኝ፣ የሀገሪቷን ኢኮኖሚ እያሻሻልኩ ነው፣ ለዚህ ነው ስልጣን ላይ መቀመጥ ያለብኝ፣ ከኔ የተሻለ ሰው አይኖርህም እያለ ነው የሚናገረው። አብይ ምንድነው እስኪ የሚነግረው? እስኪ ዝም ብላችሁ እስኪ አስቡ። የተሻለ የጤና ፖሊሲ ነው ያለው አብይ አለው። የጤና ፖሊሲ ሰሞኑን ዶክተሮችን ሰብስቦ ምን ሲናገር፣ ዶክተሮች ብቻ አይደለም፣ የሐኪም ባለሙያዎች ብቻ አይደለም፣ መምህራንንም አርቲስቶችንም ሌሎቹንም ሰብስቦ ሲያወራ ነበር። የተማሩ ሰዎችን ካለምንም ሀፍረት እንደሚያስተምር ሲያወራ ነበር። እንደሚያስተምር ሰው ኢትዮጵያ ውስጥ የተለመደ አባባል አለ፣ ሳይማር ያስተማረን ህዝብ። ሳይማር የተማሩትን ዜጎች የሚያስተምር ደፋር ነው ሰው። ካለምንም ሀፍረት የነገራቸው ይህ ነው የሚባል ፖሊሲ እስኪያምጡ። ፖሊሲ የጤና ፖሊሲ አለ፣ የትምህርት ፖሊሲ አለ። ልጆችን በብሔራዊ ፈተና ጥሎ ወደ ውትድርና ማጋዝ ነው። ይሄ ነው የትምህርት ፖሊሲ። ምንም ሌላ ነገር የለውም። በጣም ቀላልና አጭር የለውም። ያለው ፖሊሲ አጭርና ግልጽ ነው። በገንዘብ የሚገዛውን መግዛት፣ በገንዘብ የማይገዛውን ደግሞ በጉልበት ማስፈራራት፣ ገሎ ማሳየት፣ አስሮ ማሳየት፣ በፍራቻ መምራት። ይሄው ነው። ምንም ሌላ ምክንያት የለውም። ስልጣን ላይ የሚቀመጠው እናቱ ስለነገረችው ነው። ሲመጣ ነው የነገረ፣ ዛሬ አይደለም። ፖሊሲ የለው። ስለዚህ ይሄንን ነገር አውቆ መንቀሳቀስ ይሻላል ባይ ነው። ታዬ ግን ረገጥ አድርጎ ይሄንን ነገር ያስተላለፈበት ምክንያቶቹንም ተናግሯል። ምክንያቶቹን የተናገረው በፖለቲካ ብቻ አይደለም። ታዬን በነገራችን ላይ እንደ ፖለቲከኛ ብቻ አይደለም የምንረዳው። የተናገራቸውን ነገሮች ብታዩ፣ ያሳየውን የጀግንነት ደረጃ ብታዩ፣ ስብዕናውን ብትመለከቱ ፖለቲከኛ ብቻ አይደለም ታዬ አይደለም። የትኛው ፖለቲከኛ ነው ትሞታለን ገለሃለን ሲባል ማለት በቅርብ ጊዜ በግሉ አይ ከፈለጋችሁ ግደሉኝ ብሎ ልጆቹን ለአደጋ ሰጥቶ ልጆቹ ከቤት ተወርውሮ ሜዳ ላይ ተጥሎ አይቶ ይሄንን የምትደግሙን ከሆነ አፌን አልይዝም እናገራለሁ አደጋ ውስጥ ገብተናል የሚል ምን አይነት ሰው? እስኪ አስቡ። ይሻለሃል ዝም ብለህ ልጆችን አሳደግ ሲባል አገር ከሌላቸው ልጆችን ማሳደግ ምን ይጠቅመኛል ያለ ሰውዬ ነው ታዬ ማለት። አብይን መቃወም አንገትን እንደሚያስቀነጥስ እያወቀ ነው የተናገረው። መታሰር ብቻ አይደለም፣ እንዳውም መታሰር በዚህ ዘመን ክብር ነው። ብዙ ቦታ አይተናል። ሰዎች ከእስር ቤት ወጥተው ይገደላል። ታዬ ያቀረባቸው ዋና ዋና ምክንያቶች አሉ። የህዝብ ደህንነትን በተመለከተ እንደ ህዝብ እንቀጥላለን ወይስ እናልቃለን የሚል ቦታ ላይ ደርሰናል ይላል እኮ ታዬ። ሰምታችሁት እንደሆነ ልናልቅ ነው። ይሄንን ያለው ስለ ጦርነት ብቻ እንዳይመስላችሁ። እንደ ህዝብ ያለን ቫልዩ ያለን አስተሳሰብ በዚህ አገዛዝ ምክንያት ተበላሽቷል። እርስ በራሳችን እንደ ሰው የብሔር የሃይማኖት ነገር ብቻ አይደለም። እንደ ሰው እንደ ሰብአዊ ፍጡር ያለን አመለካከት ባለፉት 7 ዓመታት በጣም ተጎድቷል። ሰው የምንለው ስጋው ብቻ አይደለም። እሴት አለው፣ ባህል አለው፣ ያኗኗር ዘይቤ አለው።
ይሄንን ሁሉ እየተዋጋ ነው አብይ ነው ያለ እስከ ዛሬ ያኖሩንን ያኗኗር ዘይቤዎች ባህሎች ማህበራዊ እሴቶችን እያፈረሰብን ነው ሬሳ ገሎ አህያ ላይ ጭኖ በመኪና በአህያ ጭኖ ከተማ ለከተማ ሲያዞር ህሊናችንን እየገደለ ነው እየሞትን ነው እንደ ሰብአዊ ፍጥር እየሞትን ነው የማይገባን ነገር እየተለማመድን ነው አይተን የማናቀውን ነገር እያለማመድን ነው ይሄ ነገር ጨርሶ ከገጸ ምድር የሚያጠፋን ነገር ነው ለሰው ህይወት ያለን ክብር ወርዷል ይያለ ነው ታይ ሰላም ከአገሪቷ ጠፍቷል ሰላም ያስፈልገናል አብይን የምንቃወምበት ዋናው ምክንያት የሰላም ጠላት ስለሆነ መንግስት አምባገነንም ይሁን ገዳይም ይሁን ከዚህ በፊት የምናቀው ሰላም አስከባሪ ሲሆን ነው አብይ ስራዬ ብሎ ሰላምን የሚዋጋ ሰው ይሄ ነው ምክንያታችን አንደኛ እንደ ህዝብ ሊያጠፋን ነው እያንዳንዱንም አካባቢ እያንዳንዱን ህዝብ እያንዳንዱን ሃይማኖት እንደ ህዝብ እያንዳንዳችንን እያጠፋን ሰላም የለንም ሰላማችንን እያጠፋን ሶስተኛ የድህነት መጠኑ ምሳሌ ወስዶ አብራርቷል ድሮም ድሆች ነን አሁን የታየው የድህነት መጠን ግን በጣም የሚያስደነግጥ ነው በተለይ በአፋን ኦሮሞ ወስዶ ምሳሌ ያብራራው ድሮ ልጆች ተመርቀው ከዩኒቨርሲቲ ስራ ሲይዙ ቤተሰባቸውን ይረዳሉ እናት አባታቸውን ይረዳሉ አሁን ግን የሚረዱበት ነገር ጠፍቶ ከእናት ከአባት እርዳታ ይጠብቃሉ አለ ይሄ እኔን ስለማቀው ነው ደግሞ እናትና አባትም ኖሯቸው ቢረዱ ምንም ችግር የለውም እነሱም ደግሞ የላቸው እየተዘረፉ ነው በሬያቸው ይዘረፋል ይነቀላሉ መሬታቸው ይቀማል ምርታቸው በመንግስት ተመን ይደረግበታል በዛ ላይ ደግሞ የአይኤምኤፍን ፖሊሲ ወስዶ እየተገበረ ነው አገሪቷ የራሷ የፋይናንስ ፖሊሲ የላትም ታክስ ከጊዜ ወደ ጊዜ ይጨመራል የዋጋ ንረት ሰማይ ነክቷል የድህነት መጠኑ ያስደነግጣል ይሄም እንደ ህዝብ ያለንን ህልውና እየተገዳደረ ነው በአጠቃላይ ሲያጠቃልል ታዬ አብይ ስልጣን ላይ መቀመጥ ማለት እኛ እንደ ሰብአዊ ፍጥሩም እንደ ህዝቦችም የሚያጠፋን ነው የታየ አርጊውመንት አብይን መዋጋት ያለብን ስልጣን ስለምንፈልግ ብቻ አይደለም እንደ ህዝብ እያጠፋን ነው እንደ ሰብአዊ ፍጡር እያጠፋን ነው አስደንጋጭ ደረጃ ላይ ደርሰናል የሚል መልእክት ነው ታዬ ያስተላለፈው ይሄንን በትኩረት አይተን የምንጨምረውን ጨምረን ሰፋ አድርገን አይተን የትብብር ማዕቀፎችን ያሰፋን የዚህን ሰውዬ የስልጣን እድሜ ማሳጠር አለብን